ሰው ሰራዊቱን በሙሉ በትግራይና በአማራ ድንበር አካባቢ ልከውት የነበረው ወደ ትግራይ ከጦርነት ከምርጫ በፊት እንደውም ትግራይ ላይ ጦርነት እናካሄዳለን የሚል ያ ማለት እንደው ኢንታየር ትግራይ ላይ ገብተው ከህወሓት ጋር ለመዋጋት አይደለም እሱን እንደማያደርጉት ያውቃሉ እንደማይሳካ በወቅቱ ነገር ግን ወልቃይትና ራያ ጠለምት ላይ ምርጫ አድርገው የፌዴራል ተወካዮች ተብለው እንዲወከሉ ለማድረግ ፍላጎት ነበራቸው። ኃይል ወደዛ የወሰዱት ለዛ ነው። ልዩ ኃይል የሚባለው ሚሊሻው የሚባለው ተሰባስቦ ክልሉን እነሱ ይቆጣጠሩታል። በልዩ ኃይልና በሚሊሻ አቅም ፋኖ እንቆጣጠረዋለን ተብሎ ፕላን የተደረገው እንዳውም መግለጫ ሰጥተው አሁን ከልዩ ኃይልና ከክልሉ አቅም ውጭ አይደለም ብለው ጉዞ ጀመሩ። ፕሮግራም ሰርተንበታል። የባዴን ሰዎች ሪኡ አትሂዱብን ይጨርሱናል አሉ። የለም ለልዩ ተልኮ ታዘናል፣ እናንተ ራሳችሁን ቻሉ ብለው ሄዱ። ሚሊሻ እንደ ቅጠል ረገፈ። አድማ ብተና ራሱ ብትንትኑ ጠፋ። ነፍስ ውጪ ነፍስ ግቢ አብዛኛው ቦታ ቁጥጥር ላይ ሲውል ትግራይ ጋር ወልቃይት ራያ ጋር ምናምን ይዘውት የነበረውን ፕሮጀክት እንደገና ትተው ያለውን ሰራዊት አንጋግተው መልሰው ጎጃም፣ ሸዋ፣ ጎንደር፣ ቤተ አማራ፣ ወሎ ላይ በተኑት። እንደገና ያለውን ሰራዊት 11 እዝ አምጥተው አፈሰሱት እንደገና ሙሉን። በትግራይ በኩል ያለው ፕሮጀክት ፋኖ ባሳየው ብልጫና በተለይ አድማ በተና ሚሊሻ በሚል የተሰባሰበ ኃይል ሊያቆሙት እንደማይችሉ አዩ። ፌዴራል ፖሊስ የሚባለው 2 ዙር 3 ዙር አሰልጥኛለሁ ልዩ ጉልበት አለኝ ያለው የአማራና አድማ በተናና ሚሊሻ እና መደበኛ ፖሊስ ጋር ተቀላቅሎ ይመክታል ተብሎ መጣ። ፌዴራል ፖሊስ አብዛኛው ከደቡብና ከኦሮሚያ ነው ያመጡት። ይሄንን ወጣት ነው 3 ወር 4 ወር 6 ወር ስፖርት አሰርተው ሬንጀር ሲያለብሱት ጥንቅቅ ብሎ አለባበሱ ምናምን በቃ በደንብ ቁመናው ምስኪን ደሞ ፎክረው አቅራርተው ምን ብለው በየቲክቶኩ በየምናምን ወጥተው ሪ ብለው ነው የሚመጡት። በየቲክቶኩ ላይ መጣንልህ በቃ ፋኖ ምናምን ብሎ ደሞ በአብዛኛው ፋኖቹ የተሳካላቸው እንደዚህ የፎከሩትን እየለቀሙ ሳይሞቱ ይዘው መልሰው መጥተው በዛው ወራሳቸው ቲክቶክ እንዲናዘዙ ያደረጉ አባታችን ተባርኳል እኛም ምናምን እንዲሉ አደረጓቸው። በጥይት ከሞተው የሚልቅ ጥይት ሲጮህ እየሰማ እየሮጠ ገደል የሚገባው እንዴ እነዚህ ሰዎች አትሊስት ስልጠና ላይ ጥይት አልለመዱም ወይ የሚያሰኝ 50 መጥቶ 50 ተሰውቶ ከሆነ 10ሩ 15ቱ ጥይት ቅንድቡላቸው 30ው በእግሬ አውጭኝ ገደል እየገባ ሞተ፣ ወንዝ ወሰደው፣ እንደዚህ ሆነ ምናምን ነው የምትሰማው። አንዳንዱ ተዘፍዝፎ በየወንዙ ውስጥ ምናምን ሁላ እየሄዱ እየቀረጹ ይህንን አይታችኋል። ይህ ሰው ልጅ እንደዛ በየጢሻው ያረገፈውን አይተናል። ሰው አልተሳካም። በቃ ያንን ማድረግ አልቻለም የእነ አብይ አህመድ ጦር። እሱ ከሆነ በኋላ በማናቸውም መልኩ ምርጫውን አሸንፈናል የሚል አዋጅ ብቻ ለማወጅ የሚያስችል ፕሮፓጋንዳ ብቻ እንስራ ብለው በፕሮፓጋንዳ ከትግራይ ውጪ ምርጫ ተካሂዷል የሚል ከዓመት በፊት የተዘጋጁበትን እና ያለቀ ነገር ለማወጅ ተንቀሳቀሱ። መቼም ህዝብ ፈራጅ ነው። እየተከታተላችሁ ያላችሁ ፈራጅ ናችሁ። ቀን ከሌት ተሰራ ውልቅልቃቸው ወጥቶ ምርጫ ምናምን አሸንፈናል ጨዋታ በዓለም አቀፍ ሚዲያም በአገር ውስጥም ምናምን በቃ ምርጫ ተደርጓል የምትለው ጨዋታ አፈር የበላችና የተበላ ቁቦን ሰው ተሸነፉ። ሊትራሊ በፕሮፓጋንዳ ተሸነፉ። መሬት ላይ ባለው ሁኔታ ተሸነፉ። አለቀ። አሁን ክረምት ሲመጣ እንዋጋ ብለው ወደ ትግራይ በክረምቱ ውጊያውን እንዳይጀምሩት ቀደም ሲል በእብሪት ባሰቡት መሰረት በክረምት ውጊያ ማድረግ እንኳን በክረምት በበጋም ጭንቅ እንደሆነ አይተውታል። ክረምት ከመጣ ድሮንም ምንም አይሰራም፣ ጭንቅ ነው። የሁለት ወራ ሚስጥርች ናት። በነገራችን ላይ የክረምቱ ጭንቅ ድሮን አይሰራም። አየር ኃይል በልክ ኦፕሬት ልታደርግ አትችልም። ሜካናይዝድ እንደ ልብ ልታንቀሳቀስ አትችልም።
እግረኛ ተዋጊ አብይ የሚያሰልፋቸው እግረኛ ተዋጊዎች ጥይት መጮ ሲጀምር እግራቸውን ጆሮአቸው ላይ የሚሰቅሉ ናቸው። ሰው እንዴት አድርጎ ነው ሊዋጋ የሚችለው በዚህ ክረምት? ሰው እንደምንም አድርገው በጠለምት ወይ በወልቃይት አተነኳኩሰው አማራና ትግሬ ውጊያ ጀመረ የሚባል ነገር ለማድረግ በፕሮፓጋንዳው በምኑ ተዘመተ ሞከሩ። በትግራይ በኩል ያሉት አጀንዳቸው ወልቃይትና ራያ እንዲሆን ከበሮ የሚመቱ አካላት፣ ከአማራ ጋር ቅራኔ ሆን ተብሎ እንዲፈጠር የሚያደርጉ አካላት አሉን የሚሉ ኤጀንቶቻቸውን አገለበለቧቸው። ስኬታማ በሆነ መልኩ እሱን ወደፊት መግፋት ሳይችሉ ቀሩ። በአማራው በኩል ለሁሉም ነገር ተጠያቂ ወያኔ ነውና ፊትህን ወደ ወያኔ ብቻ ዙር የሚለው ፕሮጀክት ወይም የስብከት ብአዴንም በእጁም በጥፍሩም የአብይ ካድሬ ምናምን ሞከረ ነው። ብአዴኖችና የብአዴን ልጆች ጋር ብቻ ቀረሱ። ሰሚ ጠፋ። በዚህ ቢሉት በጎጥ ቢሉት በመንደር ቢሉት በምን ቢሉት የለም። በቃ የትም በፍጹም ሐሳቡ ገዢ ሆኖ ሊመጣ አልቻለም። አንድ ሐሳብ ገዢ ሆኖ መጥቷል። ገዢ የትግራይና የአማራ ሕዝብ ወንድም ሕዝብ ነው የሚል ከዚህ በፊት ሲሰበክ የነበረው አደገኛ ሁኔታ በተለይ ይኸውላችሁ የቲፒኤልኤፍ የፖለቲካ መስመር የፈጠረው አደገኛ የመለያያ መንገድ ቀላል አልነበረም። ይሄንን አጥፎ አሁን የትግራይና የአማራ ሕዝብ ወደ ጦርነት መግባት የለበትም ማለት ያስወግዝ ነበረ። አሁንም እኮ ማውገዝ የሚፈልጉ አካላት አሉ። እንደዛ ስትል እነ ሞቅ በይዙ ረሽ መጣሽ ያላቸው ስለምንሄድ ነው። አሁንም የቀን ከሌት የኦህዴድ ህልም ይሄ ነው። በዝግ ስብሰባ ግምገማ የተደረገውና ድምዳሜ ላይ የደረሱት በዚህ ክረምት ጦርነት የሚከፈት ከሆነ ኦህዴድ የያዘውን አቋም ነው የምነግራችሁ። በዚህ ክረምት ጦርነት የሚከፈት ከሆነ አደገኛ ነው፣ ቲፒኤልኤፍ ደግሞ ወደ ጦርነት ሊገባ ይችላል፣ ዝግጅት አድርገዋል። የኦህዴድ ግምገማ ነው። ስለዚህ አስቀድመን ቀን ከሌትም ውጊያ ተደርጎ መጀመሪያ አማራ ክልል ላይ ያለው የፋኖ ኃይል በፕሮፓጋንዳም በጦርነትም ካልተመታና ካልተበተነ ቲፒኤልኤፍ ጋር ጦርነት ተጀምሮ ያለፈው አይነት የማጥቃት እንቅስቃሴዎች ከተካሄደ አማራው ላይ ያለው ኃይል ሳይዳከም በቃ አለቀልን። አሁን ፈተናው አማራው ጋር ያለውን ኃይል በቀላሉ መጥቶ ምናምን አድርጎ አዳከሞ የሚሄደው ኃይል ነው ወይ? ይመጣል፣ ምርኮ ነው። ይመጣል፣ ሙትና ቁስለኛ ነው። ዛሬ በተናው አለቀ ምናምን ይልህና ዜና አድርጎልህ በማግስቱ ደግሞ በጠላቶቻችን ታግዘው እንደዚህ ያደረጉ ይላል። 10% ያሉን ገና ጦርነት ሲጀመር ነው። 3 ዓመት አለፈው። 3 ዓመት አሁን በዚህ ክረምት የአማራውና የትግሬው በትግራይና በአማራ በኩል ያለው ከዚህ ከክረምቱ ጋር በተያያዘ ያለው እንቅስቃሴ ስጋት ለኦህዴድ ጭንቅ ሆነው አማራ ጋር ያለው ኃይል ሳይዳከም ወደ ትግራይ መዝማት አይቻልም ነው። ወደ ትግራይ ቢዘምቱ የሚመጣውን ነገር ያውቁታል። አሁን ጦርነቱ የሚሆነው በእግረኛ የሚዋጉ ከሆነ የእግረኛ ጦርነት ነው። ፋክቱን አሁን እኛ ይሄ ይሁን ይሄ ነው ትክክል እያልኩ አይደለም ያለሁት፣ አናሊሲስ ነው እየሰራን ያለ ነው። ቶፖግራፊው መልክዓ ምድሩ አማራውም የትግራዩም ተወላጅ ማለት ወይም በትግራይ በኩል ያለውም ኃይል በአማራ በኩልም ያለው ኃይል የሚያውቀው ተራራ የሚያውቀው በረሃ የሚያውቀው እሸጥ የሚያውቀው አቀበት የሚያውቀው ቁልቁለት ነው የሚወርደው።
ከኦሮሚያም ከደቡብም አሰልፈው የሚያመጡት ኃይል በማያውቀው ሜዳ የሚዋጋ ነው። ትግራይ ላይ በዚህም በዚያም ብለው እነ ወዲያን ጥሩን ሊያመጧቸው ሞከሩ። ወዲያን ጥሩ አፋር ላይ ንጥር ብሎ 4 ኪሎ ጋር ሄዶ ሟሟ። የለም ምናልባት የለየለት ጦርነት ከተጀመረ እዛው ጋር ያሉት ወዲያን ጥሩ እየሰበሰባቸው አካላት ፉት ብለውት እንደሚሄዱ ይሄ ምንም አከራካሪ አይደለም። እሱም ይገባዋል። 4 ኪሎ ቁጭ ብሎ በስልክ አያዋጋቸው ነገር። ጌቾ ተመልሶ ቆላ ተንቤን ተመልሶ በረሃ ምናምን ሞኝ እንፈልግ። ብቅ አይልልህም። ሰው ምንድን ነው የሚያደርጉት? ከኦሮሚያና ከደቡብ መልምለው ያመጧቸው ወጣቶች እና ቆላ ተንቤን ገብቶ ሊዋጋ ነው። የአማራ ተወላጅ የሆነውን አዋጊ ወታደር ፉልፍለጅ ጦርነት ከተዋጋ ይዞርብናል የሚል ግምገማ ነው ያለው። የኦህዴድ ግምገማ አናምናቸውም ብለዋል። እነሱ አሉን የሚሏቸው አዋጊዎች የት ጋር ሄደው ሊዋጉላቸው ነው? ቱ ቢሆንስ የት ጋር ነው የሚዋጉላቸው? ማን ነው አዋጊውስ? አሁን ወታደራዊ ልምድ ያለው እና ጦርነት አዋቂ ስትራቴጂ አውጥቶ ምናምን የጦርነት ስልት ነድፎ ሊያዋጋ የሚችለው አካል የትኛው ነው? በማስ እንዋጋ ምናምን የሚል የትኛው? ያለፈው ጊዜ አማራውን በማስ 6 ጊዜ አውጆ ናውጣ ብሎታል። አሁን በማስ አውጆ ቢወጣ ራሱን ነው ፉት የሚለው ያውቃል። አርሶ አደሩ ቆስሏል። ልጁ የተደፈረችበት፣ ሚስቱ የተደፈረችበት፣ ሰብሉ የወደመበት ምናምን ያለበት አርሶ አደር ነው። ትላንት ኃይል እየነበረው ደጀን እየነበረው የአማራን ሕዝብ እንደ ደጀን በሚያይበት ጊዜ እንኳን የና አብይ አህመድ ሰራዊት ከቆቦ የሮጠ ጣርማ በር ላይ በፎጣዋ የነከሩ ልቡን የያዙለት ወታደር ነው የተረፈው። ባገኘበት ሩጦ ጣርማ በር የደረሰ ከቆቦ ጣርማ በር ማን ነው? ጎበዝ ሯጭ ማንም ሊቀድማቸው አይችልም። ለውትድርና ነው ለአትሌቲክስ የተመለመሉ እየተባሉ ሬንጀር ለባሽ ከጠዋት ማራቶን ነው አትቁሙ የተባሉ ነው የሚመስሉት። ማራቶንም እኮ 2 ሰዓት ምናምን ነው የሚሮጠው። እነዚህ ናቸው ተዋጊ የሚሆኑት። እንዴ ሰልፍ አሳይተህ ሾው አድርገህ በየቦታው ምናምን የምታመጣቸው አካላት የሚታወቅ ነው። ሂዶ የት ነው የሚዋጋው ነው። አሁን አማራውን ለማዳከም ተዳክሞ ወደ ኋላ እንዲል ምንድን ነው ብለው ያሰቡት? ዲያስፖራው ጋር የተበታተነ ነው፣ አልተሰባሰበም፣ ተቋም አልገነባም ነው በሚያስፈልገው ህብረተሰቡን ደግፎ አግዞ ሊቆም የሚችል አካል የለም። ገምግመዋል፣ እንድታውቁት ነው። ከሀገራት ጋር የአማራው የትግል ኃይል ከውጭ ሌላኛው የግምገማ ፖይንታቸው ከውጭ ሀገራት ጋር ከማንም ጋር ግንኙነት አልመሰረተም። ከኤርትራ ጋር የራሱ የአማራ ተወላጅ ነን የሚሉት በምናምን በኩርኩም ይቀልድቡታል። ከኤርትራ ጋር ከምናምን ጋር ከሻዕቢያ ጋር ይኸውልህ ለአብይ አህመድ ግርድና ቁመው ኤርትራ ወይ ሞት ሲሉ የነበሩ አካላት አንዳንዳቸው ነፍሳቸውን ያዳኑት ሁላ አስመራ ሩጠው ነው። ይህን ዞር ብለው ደግሞ ሻዕቢያ ብለው ሊሳደቡ ይሞክራሉ። አሁን ሰው አማራ ከሱዳንም ከኤርትራም ከማንም ሎካሊም አትገናኝ ብለው ራሱም ደግሞ ዲያስፖራ ያለው ኃይል በተደራጀ ሁኔታ አቅም ፈጥሮ የሚያቀርብለት ሎጂስቲክ ምናምን በሌለበት ቁጭ ብሎ በአፍካራቴ ብቻውን ሆኖ ምናምን ሆኖ ይልሃል ማለት ነው። ብቻውን ሆኖ ምን በጥፊ ማታ
ውጊያ ውስጥ ያለ አካል ምንድን ነው የሚያስፈልገው? የዲፕሎማሲ ስራ ይፈልጋል፣ የፕሮፓጋንዳ ስራ ይፈልጋል። መቼም የሚዋጋ ሰው ትጥቅ ይፈልጋል፣ ሎጂስቲክ ያስፈልገዋል፣ ምግብ ያስፈልገዋል፣ መሳሪያ ያስፈልገዋል። ተዋጊ ሲሆን እኮ እንደዛ ነው። የት ጋ ነው ተቋም አለ ወይም ፕሮቫይድ ታደርጋለህ? የለም። ህዝቡ እኮ 3 ዓመት 4 ዓመት ሆኖታል። 3 ዓመት አለፈ በጦርነት ሂደት ውስጥ እንዳያመርት እየተደረገ መሰረተ ልማት እንዳይኖረው እየተደረገ በኑሮ ውድነት እየተደቆሰ ያመረተው ሰብል እየተቃጠለበት መከራውን እያየም ቢሆን ለገዛ ልጆቹ ደጀኑ ነው 3 ዓመት ቆየ። ቲፒኤልኤፍ የራሱን ህዝብ እንደ ደጀን ይዞም ሲያበቃ ከሱዳን ጋር ወዳጅነት በዚህ ከኤርትራ ጋር ወዳጅነት በዚህ እየተጣጣረ ከሶማሌም ከአማራውም ከየትኛውም አካል ወዳጅ የሆነ በአጋር ለመፈለግ በዚያና በዚህ ይሯሯጣሉ። የትግራይ የፖለቲካ ኤሊቶች ቢያንስ ሲወቅሱ አጋር አትሁኑ አይደለም የሚሉት። ግማሹ አይ ከፋኖ ጋር አጋር ከምትሆኑ ከባዕዴን ጋር ሁኑ ይሏቸዋል። ለምን? ብአዴን አብይ ኪስ ውስጥ ነው ያለው። ዛት ሚንስ ዞሮ ከአብይ ጋር ሁኑ ነው። አማራውን ለማጥፋት ብአዴንን መጠቀም የትላንት ኤክስፒሪየንስም ስላለ ብአዴን ይሻላችኋል፣ አብይ ይሻላችኋል ነው እንጂ አጋርነት አትፍጠሩ አይደለም። ከአብይ ጋር ካልክ ብአዴን አለ። ምን በፋኖ ሆነህ ከአብይ ጋር ምን ብአዴን በቃ አለቀ አለ። እዛው ላሽከር እዛ አለል ወይ ለዚህ ምላሽ ሰጥቶ ኖሮት የእውነት መልስ ኖሮት አይ ከከሌም ጋር አያስፈልገውም ከከሌ ጋር ይኸውልህ ብቻውን ቆሞ እኔ በስነ ልቦና ወድቆ መጀመርና አጋርነት ከሌለ እኮ አለቀለት ምናምን የሚል ወድቆ የመጀመር ሁኔታ አላበረታታም አልልም። በዚህ ደረጃ አቋም የሚታወቃል። በፖለቲካ ትንታኔ ካነሳዋቸው በጣም ወሳኝ ፖይንቶች አንዱ እሱ ስለሆነ ሌሎችም እንደዚህ ወድቆ የመጀመር ስነ ልቦናን ምርር አድርጌ ነው የተቸውት። ይሄ ማለት ግን በቁልፍ ጉዳዮች ላይ አጋር ሊሆኑ የሚችሉ ለይተህ ስትራቴጂክ አጋርህ ማን ነው፣ ታክቲካል አላያንስ ማን ነው፣ ስትራቴጂክ አላያንስ ማን ነው ብለህ ትለያለህ።